የመከላከያ በ10 ሺዎች የሚቆጠሩ ቁስለኞች የተቋሙን ገጽታ ያበላሻሉ በሚል በየካምፖቹ እንዲቀመጡ መደረጋቸው ተነገረም። አዋሽ ቡልቡላ ብቻ ከ7300 በላይ ለብልጽግናው ስልጣን ሲባል የቆሰሉ ወታደሮች እንዳሉም ተሰምቷል። ከ2014 ወዲህ ለተገደሉ ወታደሮች ቤተሰቦች መርዶ መነገርም ቆሟል። የደሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱ ያለፉት 7 ዓመታት ታሪክ በፈረቃ በተለያዩ ስፍራዎች ከገዛ ወንድሞቹ ጋር እየተዋጋ እንዲቀጥል መገደዱ ነው። ቢቢሲ ከዚህ በፊት በትግራይ ጦርነት ብቻ ወደ 500 ሺህ የሚጠጋ የሀገሪቱ ሰራዊት ተገድሏል፣ ቆስሏል አሊያም በተለያየ መንገድ ከሰራዊት ወጥቷል ሲል ዘግቦ ነበር። በዛ ጦርነት ከተገደሉት ባሻገር በሺዎች የሚቆጠሩትም ተማርከው ታይቷል። የመከላከያ ሰራዊቱ አዛዦች የታላቁ ሩጫ ፎቶሾፕ ነው ይሏቸው የነበሩ 16 ሺህ አካባቢ የሚሆኑ የትግራይ ጦርነት ምርኮኞችም ከመቀለ በተለያዩ ስፍራዎች በተለይም በአፋር በኩል መለቀቃቸው የሚዘነጋ አይሆንም። እነዚህ ወታደሮች ውስጥ በርካቶች ተነጣይ ክፍለ ጦር በማዋቀር መልሶን በማደራጀት ወደ ተለያዩ እዞችን በማስገባት አገዛዙ መልሶ ወደ እርስ በርስ ጦርነቶች እንዳሰማራቸውም ይታወቃል። የዚህ ሰራዊት ለብልጽግናው ስልጣን መጽናት ሲባል በውስጥ ጦርነቶች እየተማገደ ለእልቂት መዳረጉ በአማራና ኦሮሚያ ክልሎችም የቀጠለ ነው። በትግራይም በአማራም ይሁን የኦሮሚያ ክልል ጦርነቶች የቆሰሉ አሊያም ቦርድ የወጡ ወታደሮች ጉዳይ ደግሞ ከሰሞኑ መነጋገሪያ ነበር። የኢትዮ ፎርም የመከላከያ ምንጮች በ10 ሺዎች የሚቆጠሩ እነዚህ የቆሰሉ ወታደሮች በየማቆያ ስፍራዎች ተይዘው ይገኛሉ ሲሉ ይገልጻሉ። ይህ የሚሆንበት ዋነኛ ምክንያት ደግሞ በየመጣችሁበት አካባቢ ከሄዳችሁ የመከላከያን ገጽታ ታጎድፋላችሁ፣ የሚቀላቀል ወታደርም ይጠፋል በሚል ስለመሆኑ አክሏል። በ2013 14 እና 15 ድረስ በርካታ ኃይል የተሰናበተ ቢሆንም ከዛ በኋላ ግን በቋሚነት ተረጅ ሆኖ በዋና ዋና ካምፖች ብቻ እንዲቀመጥ የሆነው የቆሰለ ወታደር አሃዝ ከ30 ሺህ በላይ ስለመሆኑም ይጠቁማሉ። አዋሽ ቡልቡላ ብቻ 7300 በላይ ቋሚ ተረጅ መኖሩን የሚያነሱት ምንጮቹ ባህር ዳር፣ ደሴ፣ ጢጣም፣ ወልዲያ፣ ኮምቦልቻ፣ አሶሳ፣ አዲስ አበባ ጦር ኃይሎችን ጨምሮ በርካቶች የእርስ በርስ ጦርነቱ ዘላቂ ጉዳተኞች ሆነው ይገኛሉ ሲሉም ገልጿል። የአካል ጉዳተኞች ቤተሰቦቻቸው እንኳን ቢፈልጉ እንዳይወጡ ይደረጋል። ከነ ጉዳታቸው ስትንቀሳቀሱ ገጽታን ታበላሻላችሁ ይባላሉ የሚሉት ምንጮቹ ቦርድ የወጡ አካል ጉዳተኛ ወታደሮችም በየሄዱበት የሚደርስባቸው መገፋት የከፋ ነው ሲሉም ያነሳሉ። ይህ ደግሞ በራሳቸው በሰራዊቱ አባላትም የሚገለጽ ነው። ስታስገቡን እንደ እንቁላል፣ ስንጎዳ ደግሞ እንደ ውሻ ታዩናላችሁ በማለት ወደ መከላከያ ስንገባ እንደ እንቁላል ነበር እንደዚህ አንከባክቦን ይዞን እዛ ውስጥ ምከቱን። ከዛ ለአገርን ታግላለን ብለን ሄደን ታግለን ከተጎዳን በኋላ ወደ ሰፈራችን ስንመለስ እንደ ውሻ የተቆጠረን ነው ማለት ነው። ተወዳም እኮ መወደድ አለበት እኮ። እኛን አገራችን እኮ እንደዚህ የተቆረጠን እንጂ በእናትን እርሻ ያረሰን እኮ እግሬ የተቆረጥኩት ማለት ነው። ግን ደግሞ እንደዛው ነው። አንድ አመት ሙሉ ቀበሌ ቤት አንድ ግራስ እኮ ለምኛ አጣው እኮ ነው። ለአገዛዙ ስልጣን ከተዋደቁ በኋላ እንዲህ ያለ እጣ ፈንታ የሚገጥማቸው ወታደሮች እንዳሉ ሆነው የተገደሉ ወታደሮችን ለቤተሰብ መርዶ መንገር ከቆመም 4 ዓመታት ማለፉን ምንጮች ይገልጻሉ። በእርግጥ በየአውደ ውጊያው የሚገደሉ ወታደሮች ለቀብር እንኳን የሚበቁበትን መንገድ በቅርቡ በአማራ ክልል ውጊያ በነበረበት ሰሞን ያደረጉትን የሚናገሩ አርሶ አደሮች እማኝ ይሆናሉ። ይህን ሁላ አስከሬን ዛሬ አልገፋው ብለን እንዲያውም ነገ እንቅበር እያልን ነው የመከላከያን በቃ ነገ እንቅበር እንዲያውም ዛሬ በቃ ደከም ነው አልሆነልንም እያል እንዲያውም ይሄንም የሚፈጠር አንድ ቦታ ላይ ያለው እንጂ በየቦታው እዚያም በቃ በጦሩም ባወስቶ ግለሰቡ ያው እኛ ዋናው ነገር በረድ ይመታናል ወይም ደግሞ ሌላ አደጋ ይደርስብናል በማለት እየተሰባሰብን እየቀበርን ነው እና ነገ በነገው ዕለት ደግሞ እንደገና ደግሞ ያው ቀብር ነው ምን ዛሬ ያላለቀልን። የፋኖ ኃይሎች የሰራዊቱ አዛዥ አጃቢዎችን ጨምሮ በርካታ የመንግስት ወታደሮች ተቀላቀሉም ብለዋል። የብልጽግናው መንግስት በበኩሉ ከሰሞኑ እጅ የሰጡትን ግለሰቦችን ኮሪደሩን ሲያስጎበኝ ሌሎች ጽንፈኞችም እጅ ሰጡኝ ሲል ይገልጻል። በአማራ ክልል ያገዛዙ ሰራዊት እያደረጋቸው ያሉ ዘመቻዎችን ተከትሎ የሚፈጸሙ ጥቃቶችና የሚደረጉ ውጊያዎችም ቀጥሏል። በክልሉ የሚከናወነው ውጊያ ሰሞንኛ መልክ ከፍ ያለ የፕሮፓጋንዳ ዘመቻ ነው። የብልጽግናው መንግስት እነጃልሰኝ
ለማኝን ሲቀበል እንዳደረገው ቲክቶከሮችን አስሮና ሰብስቦም እንደፈጸመው ጥቃቅን ፓርቲዎችን ጠርቶ እንዳከናወነው በቅርቡ በተናጠል እጅ እየሰጡት ያሉትን የቀድሞ የፋኖ አባላትን ኮሪደር የሚለውን ሲያስጎበኛቸው ውሏል። ከዚህ ባሻገር በተለያየ ስፍራ እጅ ሰጡኝ የሚላቸው አካላትን እያስተዋወቀ ነው። በጎንደር ቀጠና ታች ጋይንት አካባቢ እጅ ሰጡኝ ያላቸው አካላትንም ነው ያሳየው። የብልጽግናው አገዛዝ የፋኖ ኃይል ተበትኖ አመራሮቹም ድንበር ላይ ናቸው ካለ ወራት አለፍ ሲልም አመታት ተቆጥሯል። በቅርቡ በበርካታ ቁጥር እጅ ሰጡኝ የሚለውን ኃይል ከየት አመጣው የሚል ጥያቄ የሚቀርበው እዚህ ጋር ነው። የፋኖ ኃይሎች በበኩላቸው የአደረጃጀት አንድነት መፈጠሩን ተከትሎ በርካታ ሲሉ የገለጿቸው የመንግስት ኃይሎች እየተቀላቀሏቸው ስለመሆኑ ያነሳሉ። ከነዚህ ውስጥ ደግሞ የ203ኛ ኮር የጦር አዛዥ አጃቢዎችን ጨምሮ የመከላከያ የአድማ ብተናና የሚሊሻ አባላት ይገኙበታል ሲሉም አስረድቷል። በማሳያነት በመተከል ቀጠና ዳንኩራ አካባቢ በርካታ የነፍስ ወከፍ መሳሪያን በመያዝ ከ50 ይልቃሉ ያሏቸው ኃይሎች በሌሎች የክልሉ አካባቢዎችም እንደዚሁ በቁጥር በውል ያልተገለጹ የመከላከያ ሰራዊቱ አባላት ነው ተቀላቀሉን ያሉት። በእንዲህ ያለው በሁለቱም ወገን በኩል ከሌላኛው ወገን እጅ ሰጡ መረጃ በሚሰራጭበት ተመሳሳይ ወቅት ያገዛዙ ሰራዊት ደግሞ በተለያዩ ስፍራዎች ወደ ፋኖ ኃይሎች መገኛዎች በመጓዝ የሚከፍተውን ዘመቻ ተከትሎ የፋኖ ኃይሎች በተቃራኒው በጉዞ ወቅት የሚያደርሷቸው ድንገተኛ ጥቃቶች አሁንም ቀጥሏል። ትናንት በወሎ ቀጠና በሀገር አቋራጭ መንገዱ ላይ በአርፒጂ የተፈጸመው ጥቃትም ለዚህ አንድ አብነት ነው። በጎንደር ቀጠና በቋራ ወረዳ ገለጎ አባይ ዳር ተብሎ በሚጠራው አካባቢም በሰሜን ሸዋ ኮርማሽና ሀገር ማርያም የተለያዩ ስፍራዎች ላይ በጎጃም ቀጠና ሸበል በረንታ የዶሃ ቅርብ ርቀት እዛው ምስራቅ ጎጃም የቀጋት አዋበል ወዘተ የተባሉ ስፍራዎች ላይ ለስምሪት የወጡ የመንግስት ወታደሮችና የፋኖ ኃይሎች መካከል የተኩስ ልውጦች ተከናውነዋል። ሁሉንም የአገሪቱን ችግሮች በጠመንጃ የመፍታት ተልዕኮ ያለው አገዛዙ ድህነትንም በጦር መሳሪያ አፋለመዋለሁ ያለ ይመስላል። የተራባችሁ ወደብ ስለሌለ ነው፣ የምትሰደዱም የባህር በር እጦት ስላለ ነው። ስለዚህ ለራሳችሁ ስትሉ አስቡበት፣ ወደብ ካላገኘን እንበላችኋለን ወዘተ ተብሎ ዛቻ ሲነገር ከርሞ ሰሞኑን ጋብ ያለ ይመስላል። ስለ ኑሮ ውድነትም ሲወራ፣ ስለ ውጭ ምንዛሬ ችግርም ሲነገር በእኔ ዘመን የተጀመረ አታስመስሉት ተብሎ መፍትሄ ተደርጎ የሚቀርበው ጠመንጃ ነው። ኢትዮጵያ ውስጥ የውጭ ምንዛሬ ችግር ያልሆነበት ዘመን ያለ አይመስለኝም። በቂ ዶላር አምርተን አናውቅም። እንደዚህ ዛሬ በጣም ሜጋ ፕሮጀክቶች ባሉበት ጊዜ ሳይሆን ሰፊ ስራ ባልነበረበት ጊዜ በሁለተኛ ዓለም ጦርነት ማግስት ኢትዮጵያ ውስጥ የነበረው አንዱ ፖለቲካል ችግር እኮ ነዳጅ ዋጋ ከፍ ማለትና የዶላር ማነስ ነው። የንጉሱን መንግስት ነቀነቀ ከሚባለው ጉዳይ አንዱ የነዳጅ ዋጋ ከፍ ማለት ነው። ሁሉም ችግር ነበር ማለት በቂ አምርተን በቂ ሽጠን አናውቅም። ክቡርነቱ ሆይ አልተሳሳቱም። በእርግጥ እርስዎ እንዳሉት የንጉሱን መንበር ከነቀነቁት የህብረተሰብ ክፍሎች ውስጥ የታክሲ ነጂዎች ይጠቀሳሉ። በአረብ እስራኤል ጦርነት ምክንያት የዓለም ነዳጅ ዋጋ ማሻቀቡን ተከትሎ ንጉሱም በ1 ሊትር ነዳጅ ላይ 10 ሳንቲም ጨምረው አመፅ ተጠርቶባቸዋል። የእርስዎ መንግስት ወደ ስልጣን ሲመጣ የአገሪቱ ነዳጅ ዋጋ በሊትር 18 ብር ከ8 ሳንቲም ነበር። ይህ የሆነው ደግሞ በአገሪቱ ውስጥ በ100 ሺህ የሚቆጠሩ ኮንዶሚኒየሞች እየተገነቡ፣ የባቡር ሀዲዶች እየተዘረጉ፣ የፍጥነት መንገዶች እየተሰሩ፣ የኢንዱስትሪ ፓርኮች እየተቋቋሙ፣ በ100 ሺዎች በዩኒቨርሲቲ እየተማሩ፣ የአውሮፕላን ማረፊያና ከፍተኛ ትምህርት ተቋማትም እየተገነበቡ ወዘተ ነበር። አሁን እርስዎ ቤተ መንግስት ግንባታና የመናፈሻ ፓርክ ስራን ብቻ ሜጋ ፕሮጀክት ባደረጉበት ዘመን የ1 ሊትር ነዳጅ ዋጋ 827% ጨምሮ 167 ብር ገብቷል። እርስዎ 149 ብር የጨመሩበት ህዝብ መንበርዎን ሊነቀንቅ ቢነሳ ኢፍትሐዊ ነው ወይ የሚለውን ጥያቄ ማንሳት ልክ ቢሆንም እሳቸው ምላሽ አላቸው። አታሸንፉንም፣ የቀረውን የአገሪቱን ሀብት መድቤ ካፒታል በጀት አጥፌ እዋጋችኋለሁ የሚል ነው ምላሻቸው። ንጉሱን የጣለ ሰበብ የእሳቸውን መንበር ለመነቅነቅ የማይበቃበት ምክንያት ምን እንደሆነ ባይገልጹም ጠመንጃቸውን ግን ከልብ ይተማመኑበታል። ከዚያም ይላሉ፣ ጦርነት ምን እንደሆነ ማሳየት አለብን። ጦርነት ምን እንደሆነ ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል።